የአማራ ፋኖ ኃይሎች የብልጽግናን ወታደር መኮንን በመደምሰስ የድል ብስራት አሰምተዋል። በአንድ ግንባር ብቻ አንድ ሬጅመንት የፌዴራል ኃይል ማለቁም ተነግሯል። በተመሳሳይ በሁለት ዙር ገብቷል የተባለው የፌዴራሉ ጥምር የጦር ሰራዊትን በገባበት መቅረቱም ተሰምቷል። በሌላ መረጃ ደግሞ አገዛዙ በሳህላ ሰየምት ወረዳ ነዋሪዎችን በአስገዳጅ ሁኔታ ከሰበሰበ በኋላ በፈጸማቸው የሰው አልባ አውሮፕላን ጥቃት ከመቶ በላይ የሚሆኑት ተገድለዋል። ከፋኖ ጋር ተዋግቶ ማሸነፍ ያልቻለ አገዛዙ ህዝባዊ ኮንፈረንስ በሚል ስም ንጹሃንን ከየመኖሪያ ቤታቸው በግዳጅ እየሰበሰበ በኋላ የድሮን ጥቃት በመፈጸም የበቀል እርምጃ እየወሰደ ሲሆን የድርጊት በቀጣይ በክልሉ የተለያዩ አካባቢዎችም እንደሚቀጥል ተጠቁሟል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ተመልካቾች፣ ለሰዓቱ የተሰሙ አዳዲስና ወቅታዊ እንዲሁም የድል መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲዳረስ ደግሞ እናንተ ቪዲዮ ላይክ፣ ሼር እና ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በአማራ ክልል ያለው ጦርነትም በርካታ አካባቢዎችን በማካለል እየተደረገ ሲሆን በውጊያው የፌዴራል መንግስቱ ጥምር ጦር ሰራዊት ከባድ መሳሪያና የአየር ጥቃቶችን እንደ ማህበራዊ ደጀን በመቁጠር ከፍተኛ ቀውስ እየፈጠረ መሆኑ ተሰምቷል። ህዝቡ ሙሉ በሙሉ ከርቶታል የሚባለው የፌዴራል መንግስቱ ጥምር የጦር ሰራዊት ከርቀት የሚፈጽመው የከባድ መሳሪያና የድሮን ጥቃት በገበያ ማዕከላትና በመኖሪያ መንደሮች ላይ እየተፈጸመ በርካታ ንጹሃን እየተገደሉ ነው። ከትናንት በስቲያም ጀምሮ እስከ ትናንትም በጎንደር ከተማ በርካታ ንጹሃን ሰዎች በአየር ኃይልና በከባድ መሳሪያ ጥቃት ህይወታቸውን አጥተዋል። ይህንን ተከትሎ ደግሞ በአማራ ህዝብ ላይ እየተደረገ ያለውን የህልውና ጥቃት ለመቀልበስ የአማራ ፋኖ ኃይሎች ከባድ የተባለ ተጋድሎ በየአቅጣጫው እያደረጉ ናቸው። ትናንት በወሎ ቀጠና ታምር ተሰርቷል። በቀጠናው ትናንት ቀጥሎ ባለው ተጋድሎ ደግሞ 15 የመንግስት ኃይሎች ሲደመሰሱ አንድ ብሬንና 6 ክላሽንኮቭ በመማረክም የተከዜ ክፍለ ጦር የፋኖ አባላት ታላቅ ድልን ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና የሚኒልክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው የተከዜ ክፍለ ጦር ላስታ ወረዳ ኩልመስክ ከጠዋት 12 ሰዓት ጀምሮ እስከ ትላንት ባደረጉት ከባድ ትንቅንቅ ወደ ቀጠናው የገባውን የመከላከያ ጥምር ሰራዊትን በከፍተኛ ሁኔታ በመምታት ታላቅ ጀብዱ ፈጽሟል። የብልጽግና ሰራዊት ከሙጃ እስከ ኩልመስክ አካሎ በመድፍ የታገዘው እያደረገ ቢሆንም በተከዜ ክፍለ ጦር አብዛኛው ኃይል ሙትና ቁስለኛ እንዲሁም ምርኮኛ መደረጉን የታወቀ። እንደ ምንጫችን ገለጻ ከሆነ ደግሞ በዚያው ደውያ 15 ጥምር የጦር ሰራዊት አባላት ሲደመሰስ ከ10 በላይ የሚሆነው ደግሞ ቁስለኛ እንደሆነም ታውቋል። በተያዘም አንድ ብሬን 6 ክላሽንኮቭ 500 የብሬን ተተኳሽና 650 የክላሽ ተተኳሽ ተማርኳል ነው የተባለ። በሁለት ዙር ለገዛ በሚል ወደ ቀጠና የገባው የመንግስት ጥምር የጦር ሰራዊትም ያላሰበው ደፈታ ተጥሎበት በርካታ ኃይሉ ሌሊቱን ተደምስሷል። እንደ ምንጫችን ገለጻ በዚያው አውደውያ እስካሁን ስሙ በውል ያልተለየ የሪፐብሊካን ወታደራዊ መኮንን የሆነ አንድ አዛዥ ስለመገደሉም ተረጋግጧል። ይህ በእንዲህ እንዳለም በሸዋ ፋድ ሸዋ ጠቅላይ ግዛት ዕዝ ሁሉም ባይሆንም አንዳንድ ከፍተኛ አመራሮች ከአገዛዙ ጋር እየሰሩ ታጋዩንና የአማራውን ትግል ያሻግራሉ የሚባሉ ጠንካራ አመራሮችን እያስገደሉና አሁንም እያሳፈኑ እንደሆነም ተነግሯል። በሳሲት የደረሰው አሳዛኝ ጥቃት በተመለከተም አዲስ መረጃ ወጥቷል። አሳሲት ላይ አሳዛኝ አሻጥር ነው የተሰራው የሚሉት አንድ የሸዋ ምንጫችን ሜዳማ ሀገር ላይ ጠላት እዚያው ሰላ ድንጋይ በአፍንጫቸው ስር ባለበት ሁኔታ ከተማ ውስጥ ያለ ሐሳብ ተኝቶ ሌሊት በጠላት መከበብ መጨፍጨፍ አሳዛኝ ነው ሲሉም ገልጾታል። እንኳን ወታደር ይቅርና ማንኛውም ሰው ቢሆን ጠላት በየትኛውም ሰዓት ከበባ እንደሚፈጽም መረዳት እጅግ ቀላል ነው የሚሉት ምንጫችን ያለምንም የመረጃና ደህንነት ያለምንም ኬላ ጥበቃ ያለ ሐሳብ ተኝቶ ማደር አሳዛኝ ነው። ጠላት ሌሊት ከሰላ ድንጋይ ተነስቶ በሁሉም የሳሲት ከተማ መውጫ መንገዶች ላይ ደፈጣ ካደረጉ በኋላ በምዕራብ፣ በምስራቅ፣ በደቡብ፣ በሰሜን አቅጣጫም ባሉ መንገዶች ላይ የደፈጣ ስምሪት ከሰጠ በኋላ ግማሹ የደፈጣ ኃይል በሌሊት ወደ ከተማ በመግባት በካምፖቻቸው ላይ ጥቃት ከፈተ። ከዚያም ጥቃቱን ተኩሰው የአፈና ከበባውን ሰብረው ከከተማው ሲወጡ በየመንገዱ ደፈጣ ያዘው ጠላት ደግሞ ሳያስቡት ድንገት አጠቃቸው። በካምፑ ላይ ከተሰነዘረው ጥቃት የተረፉትንና ሰብረው የወጡትን በአራቱም የከተማ መውጫ ጎዳና ላይ በደፈጣ የተዘጋጀው ሌላኛው የጠላት ኃይል አጠቃቸው። አሁን ጥያቄው አንደኛ ይህ ሁሉ ጥቃትና ኦፕሬሽን ሲታቀድ እንዴት መረጃ አይደርሳቸውም? የበላይ አመራር ነኝ ባዮቹ እጅ ከሌለበት በስተቀር እንዴት መረጃ አይደርሳቸውም? ሁለተኛ ጠላት በዚያ ሰፈር ሰላ ድንጋይና ሞላሌ ተቀምጦ ሳለ ሌሊት በከተማ ዙሪያ ክትትል የሚያደርጉ ሰዎችን በፈረቃ ሳይመድቡ እንዴት ያለ ሐሳብ በከተማ ውስጥ ሊተኙ ቻሉ? ጠላት አፍንጫ ስር አለ ባለበት ከተማ ውስጥ ያለ ኬላ ጠባቂ ያለ ቅኝት ሰራተኞች በፈረቃ ለሌሊት ጭምር የጠላትን መምጣት የሚከታተሉ ምድብተኞች
ሰራተኞችን ሳያሰማሩ እንዴት ያለ ሐሳብ በካምፕ ውስጥ ተኝተው አደሩ? ሶስተኛ ጠቅላይ ግዛት የሚባለው አደረጃጀት እንዲህ ያሉ ጥቃቶችን አስቀድሞ የሚከታተል የመረጃና የደህንነት አሰራር እንዴት የለውም? ያም ሆነ ያለምንም ጥርጥር ፋኖች የተጨፈጨፉት የአፋሕድ የላይኛው አካል በፈጸመው ሴራ ነው ሲሉ አንድ ምንጫችን ከቦታው አረጋግጠውልናል። የሸዋ ጠቅላይ ግዛት እዝ ፋኖች በአፋሕድ እየተበሉ ነው፣ አሁንም ሰርጎ ገቦች በርካታ ታጋዮችን ለማስመታት እየሰሩ ናቸው ሲሉም ምንጫችን አክለው ተናግረዋል። በሸዋ በእስክንድር ነጋ በመከታው ማሞ የሚመራው የሸዋ አፋሕድ ጠቅላይ ግዛት እዝ ትልቅ ችግር ውስጥ እየገባ መሆኑን ብዙ ማሳያዎች ከዚህ በፊትም አሁንም እያየን ነው። የሸዋ ጠቅላይ ግዛት እዝ ትልቅ እዝ ነበር የሚሉት አንድ ምንጫችን በርካታ ቀጠናዎችን ተቆጣጥሮ ያስተዳድር ነበር። አገዛዙ ድርሽ የማይልባቸው ብዙ ወረዳዎች ነበሩ። ለምሳሌ እንደ ሬማ፣ ሜዳ ያሉ ከተሞችን ጨምሮ ሜዳ ወረሙ ወረዳ ዋና ከተማውን ሰላ ድንጋይ እንዲሁም ሳሲትን ጨምሮ የሞጃና ወደራ ወረዳን ዋና ከተማን ወገሬን ጨምሮ የመንዝላሉ ወረዳ ዋና ከተማን ከሸዋሮቢት ውጭ አብዛኛው የቆድ ወረዳ ከዋና ከተማዋ ከደብረ ሲና በቀር አብዛኛው የጣርማ በር ወረዳ በሸዋ ጠቅላይ ግዛት ስር ነበሩ። አሁን ግን እንደዚህ አይደለም። ከአንድ ዓመት ከ8 ወር በፊት እነመከታው ማሙ የሸዋ ጠቅላይ ግዛት እዝ አፋሕድ ውስጥ እንዲሆኑ አደረጉ። ያ ሲሆን ብዙዎች በእስክንድር የሚመራ ድርጅት ገደል ውስጥ እንደሚገባ ስላወቁ እነመከታው ማሙን ለማግባባት ለማሳመን ከስተታቸውም እንዲታረሙ ለማድረግ ሞክረዋል። ሆኖም ግን እነመከታው ከእስክንድር ነጋ ጠቀም ያለ ገንዘብ ስላገኙ ስለተሸጡ በአፋሕድ ውስጥ መቀጠልን መረጡ። ከዚያ ጊዜ ጀምሮ ግን የሸዋ ጠቅላይ ግዛት እዝ መዳከም ጀመረ። አፋሕድ በባዲን ስለተጠለፈ የሸዋ ጠቅላይ ግዛት እዝን በተዘዋዋሪ መንገድ ብልጽግና መምራት ጀመረ ማለት ነው። የአፋሕድ ወታደር አዛዥ ኮሎኔል ፈንታውን ሟባም ነበሩ። እርሳቸው ደግሞ ለረጅም ጊዜ ከአገዛዙ ጋር ግንኙነት እንደነበራቸው የሚታወቅ ቢሆንም አሁን ላይ ግን አገዛዙን በይፋ ተቀላቅለዋል። በሸዋ ጠቅላይ ግዛት እዝ ውስጥ በሌሎች ወንድሞቻችን ፋኖች ላይ ለምን ውጊያ ይደረጋል? በወንድሞቻችን ላይ አንተኩስም፣ አፋሕድን አንፈልግም፣ እስክንድር ነጋን አንፈልግም ብለው ጥያቄ ያቀረቡ ፋኖች ተረሽነዋል፣ ታስረዋል። በሸዋ ጠቅላይ ግዛት እዝ ውስጥ ልክ እንደ ናዚ ጌስታፓ ቡድን አለ። ይህ ቡድን አገዛዙን የማይወግን ግን ስራቸው ለአፋሕድና ለእስክንድር ነጋ የማይታዘዙትን ማሰር መልቀም ሆነ ወደ 80 የሚሆኑ በጣም የታጠቁ በጣም የተቀለቡ ገዳዮችና አሳሪዎች ያሉበት ቡድን ነው። በዚህ ምክንያትም በዙ ከፍተኛ የሆነ አለመተማመን በመፈጠሩ እዙ ያለውን አንድነት ጠብቆ የመጓዝ አቅሙን አጥቷል። ብዙዎቹ ጥለው ወደ አሳመነው እዝ ገብተው ተቀላቅለዋል። ቀላል የማይባሉትም እጃቸውን ለአገዛዙ ሰጥተዋል። የተቀሩትም ዲሞራላይዝድ ወደ መሆን ይደረሱ። ውጊያው በሚያደርጉበት ጊዜም አለቆቻቸው አፋሕዶች ስለሆኑ አገዛዙ መረጃ ስለሚያገኝ በቀላሉ ማጥቃት ጀምሮ ከ2 ዓመት በላይ አፋሕድ ውስጥ ሳይገቡ በፊት የሸዋ ጠቅላይ ግዛት ተቆጣጥሯቸው የነበሩ ቦታዎችን አሁን አገዛዙ እየተቆጣጠረም ይገኛል። ወገሬ፣ ሰላ ድንጋይ፣ ሜዳ፣ አሬማ በአገዛዙ ስር ወድቀዋል። አገዛዙ በቅርቡ በመዘዞ በተሬ በጋሸና በራስ ገብቶ ከተሞችን ተቆጣጥሮ የነመከታውን ስንቅና ትጥቅ ወዘተ ዘርፎ ነው የወጣው። ባለፈው ጥቂት ቀናትም አገዛዙ ወደ ሳሲት አቅጣጫ ይንቀሳቀሳል። በዚያን ጊዜ በሳሲት አካባቢ እንደ ፋኖ ታደሰ ተገኘ የዙ የስልጠና መምሪያ ኃላፊ ያሉበት ቦታ ነበርና አገዛዙ ከምስራቅ ወደዚህ አካባቢ ሲመጣ ብዙ ጊዜ አስቀድሞ ይታወቅ ነበር። ለምን? በሁሉ ቦታ ፋኖች ስላሉ ሜካናይዝድ ጦር ይዞ ከመጣ ያሉበትን ቦታ ለቀው ይወጣሉ፣ ካልሆነ ደግሞ በደፈጣ ይገጥሙታል። አሁን ግን ወደ ሳሲት ሲመጣ እዚህ ያሉ የዙ አመራሮች መረጃ እንዲደርሳቸው አልተደረገም። እዚህ ያሉ አመራሮች ደግሞ በአፋሕድ የማይፈለጉ አመራሮች ነበሩ። በሸዋ ያሉ አካሄዶች ከአገዛዙ ጋር በመቀዳጀት ነው በሳሲት አካባቢ የሸዋ ጠቅላይ ግዛት እዝ ፋኖች እንዲያልቁ ያደረጉት ተብሏል። ከዚሁ ጋር በተያያዘ ደግሞ ኮሎኔል ብርሃኑ ዘውዴ የዚሁ ጥቃት ሰለባ መደረጉ ተረጋግጧል። በሌላ መረጃ ደግሞ አገዛዙ በሳህላ ሰየምት ወረዳ ነዋሪዎችን በአስገዳጅ ሁኔታ ከሰበሰበ በኋላ በፈጸማቸው የሰው አልባ አውሮፕላን ጥቃት ከ100 በላይ የሚሆኑት ተገድለዋል። ከፋኖ ጋር ተዋግቶ ማሸነፍ ያልቻለ አገዛዙ ህዝባዊ ኮንፈረንስ በሚል ስም ንጹሐንን ከየመኖሪያ ቤታቸው በግዳጅ እየሰበሰበ በኋላ የድሮን ጥቃት በመፈጸም የበቀል እርምጃ እየወሰደ ሲሆን ይህ ድርጊት በቀጣይ በክልሉ የተለያዩ አካባቢዎችም እንደሚቀጥል ተጠቁሟል። ጥቃቱ የተፈጸመው ትናንት ረፋድ በዋግምራ ብሔረሰብ ዞን ሳህላ ሰየምት ወረዳ ውስጥ በሚገኝ ልዩ ስሙ ሰየምት ድልድይ በተባለ ቦታ ላይ ነው። ከጎንደር በለሳ ጀምሮ እስከ ዋግምራ ሳህላ ሰየምት ወረዳ ድረስ ያካለለ የድሮን አሰሳ ከቀናት በፊት ጀምሮ እየተደረገ መሰንበቱም ነው ያነጋገርናቸው የአካባቢው ነዋሪዎች የገለጹት። የድሮን አሰሳ በተደረገበት አካባቢ ህፃናትና አረጋውያንን ጨምሮ
ምንም አይነት የሰው እንቅስቃሴ እንደማይደረግ እየታወቀ ነገር ግን ከበላይ አካላት የመጣ ትዕዛዝ ነው በሚል ለአደጋ ተገላጭ በሆነ ቦታ ህዝቡን ለጥቃት አመቻችተው ነው የሰበሰቡት ብለዋል። ምንጮቻችን አክለውም ህዝቡን በግዳጅ ለስብሰባ ሲጠሩ የነበሩ ካድሬዎችና የሚሊሻ አባላት አካባቢው ላይ ከፍተኛ የሆነ የድሮን አሰሳ እየተደረገ መሰንበቱን በሚገባ ያውቃሉ የሚሉት ያነጋገርናቸው አንድ የሳህላ ሰየምት ወረዳ ነዋሪ የድሮን ጥቃት ሊፈጸምብን ይችላል በሚል ስብሰባው ከመካሄዱ በፊት ስጋታቸውን የገለጹ ሰዎች የጽንፈኛ ደጋፊ ናቸው በሚል ታስረዋል ብለዋል። ህዝባዊ ኮንፈረንስ በሚል በዞኑ ስር ኩታ ገጠም ከሆኑ ከዳህና ወረዳ ከሳህላ ሰየምትና ከአበርገሌ ወረዳ ቀበሌዎች በግዳጅ የተሰበሰቧቸውን ንጹሃን የድሮን አሰሳ እየተደረገበትና የስጋት ቀጠና መሆኑ በታወቀ ቀጠና ላይ በማስቀመጥ ስብሰባው ከተጀመረ ግማሽ ሰዓት ባልሞላ ጊዜ ውስጥ ተደጋጋሚ የድሮን ጥቃት ተፈጽሟል ነው ያሉት። ያነጋገርናቸው በወረዳው ስር ካሉ ጤና ጣቢያዎች በአንዱ የሚያገለግለው የጤና ባለሙያ ሌላኛው የመረጃ ምንጫችን በዚያ ከመቶ በላይ ሰዎች የተገደሉ ሲሆን ከሟቾቹ መካከል አረጋውያን፣ ህፃናትን ያዘሉ እናቶችና ነፍሰ ጡር ሴቶች እንደሚገኙበትም ታውቋል። በድሮን ጥቃት ከተገደሉ ህፃን በተጨማሪ ስብሰባውን በአስገዳጅነት የጠሩትና ሲመሩ ከነበሩት የሚሊሻና የፖሊስ እንዲሁም የወረዳ ካቢኔ አባላት መካከል በርካቶች ተገድለዋል። ጥቃቱን ተከትሎ በአካባቢው ከፍተኛ የሆነ የሕክምና እጥረት የተከሰተ ሲሆን የተጎጂዎቹን ህይወት ለማትረፍ በጭነት ተሽከርካሪ ተጭነው ወደ ጎንደር በለሳና እብናት እንዲሁም ሰቆጣ ከተማ እስከ ትናንት አመሻሽ ድረስ ሲወሰዱ እንደነበር ሚዲያችን ለማረጋገጥ ችሏል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካሙ ሁሉ ተመኘን።